ሸኔ ምናምን ይባላሉ ሰዎች ያግታሉ አይደል ግን እስካሁን ድረስ ሸኔ እንደሚያግት እያወቀ የሚነዳ ሹፌር የለም እንጀራ ስለሆነ በደንብ በቃ እኔም እንደዛ ነው ማለት እንጀራዬ ነው ማለት ስራ ሙያ መቀየር አልችልም እና ከዚህ አስተሳሰብ ውጪ መሆን አልችልም ስለ ሀገሬ የማስባቸው ነገሮች በስራዎቼ ውስጥ ተገብራሉ እና ማንም አስፈራራኝ አላስፈራራ ይሄ ነው ሙያዬ ማቆም አልችልም ነው ማለት ዝም ብዬ ነው መናዳው ነው ብዙ ጊዜ ውስጥ የሚመላለስ ጥያቄ ስለሆነ ነው ለምሳሌ የኛ ትውልድ እንዳልከው ነው የኛ ትውልድ ስለ ይሄ አክቲቪቲ ወይም በንቃት ሀገሩን እያገለገለ ያለው እስከ 40 ዓመት ምናምን ያለው ሰው አለ አሁን ሀገሪቷ ላይ እየሰራ ያለው እየነገደ ምናምን እያስተማረ ምናምን ብዙ አለ እንዴ ከዛ ለምንድን ነው የሚሳቀቀው ኃላፊነት ወስዶ ሀገሩ ላይ እየሰራ ነው ታል የራሱ መንገድ ይኖራል ያስተሳሰብ መንገድ ይኖራል እሱ መንገድ ላይ አንድ መንግስት መጥቼ ይከለክልሃል በቃ እንደዚህ እንድታስብ አልፈልግም ምናምን ካለ በቃ ልክ ነው እንዳይገለኝ ብለ ወደ ቤት ከገባ አንተ ነህ በሽተኛው ነው ማለት እኔ በሽተኛው ሰው ነው መንግስት ማለት ይፈቅድልህ አይችልም ሲጀመር ዓለም ላይ ያሉ መንግስቶች ፈቅደውልህ ይመስላል እንዴ አይፈቅዱም እኮ ራስህ ነው ግን መብትን የምታለማምደው ራስህ የምትሰጠው እንጂ ኢትዮጵያ ውስጥ ብቻ አይደለም ነው ማለት ብዙ ዓለም ላይ ቻይናም ብትሄድ የመናገር መብት እንደምታስበው አይደለም ያደጉ ሀገሮች አውሮፓን ብትሄድ እንደፈለክ ልታወራ ትችልም ነው ማለት አለ ገደብ አለው እዚህም ሀገር ይብሳል ነው እዚህ ሀገር በጣም ልትባል ትችላለህ ነው እንጂ የሚፈቀር ነገር አይደለም እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም በቃ ትናገራለህ መናገር ካለብህ ትናገራለህ ለተናገርከው ነገር ኃላፊነቱን ትወስዳለህ አይ እኔ ነገር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምር እኔ እሱን ነው ማስበው አዋሽ 40 ሚሊዮን ወስዶ ይጨምር ምንም የተለየ ነገር የለውም ነው ማለት እኔ እሱ ነው ሞትም ከሆነ ትሞታለህ ብዙ የሞት ሰዎች አናቀም እንዴ ባሳሰባቸው ብዙ አሉ እኮ ዓለም ላይ እሱ ነው ፐርፌክት ኢትዮጵያ ምንድነች ምን አይነት ስትሆን ኢትዮጵያ አሪፍ ሆነች ምትል ፍቅር ካለ አሪፍ ትሆናለች አሁን እኛ ያጣነው ፍቅር ነው እኛ እኔ የሚመስለኝ እሱ ነው እንግዲህ አሁን ፍቅር ነው ብር ነው ያጣነው ኖ ብርማ ይመጣል ብር ይመጣል እሱ ነው ማምነው ምክንያቱም ሀገሪቷ እኮ ድሃ እንዳልሆነች እናውቃለን እውነት ለመናገር ድሃ አይደለችም ድሃ አርገናታል ያሳምነኛል አላት ብዙ ነገር ዓለም ላይ አንዴ ዱባይ እኮ እንግዲህ ምን ላይ እንደሚኖሩ ያየ አይደለም እኮ ኖ እኛ እኮ ብዙ ነገር አለን እውነት ለመናገር አይደለም እንዴ ግዴታ ነዳጅ ነው እንዴ ሀብታም የሚያደርግ ብዙ አሉን እኛ እንዳልኩ ግን ፍቅር የለንም ስታየው በየቦታው የሆነ ፍቅራችንን ወስዶብን የሆነ የሰጡን ነገር አለ በቃ የሆነ መርዝ ነገር ተክለውብን ሄደዋል እነማን እንደሆኑ ባላቀም ነው ማለት እና ሁሌ ጭቅጭቅ ሁሌ ረብሻ ሁሌ ምናምን ነው ቆም ብለን እኮ አስበን አናውቅም እኮ እኔ እንደዛ ነው የሚሰማኝ እስቲ ቆም ብለን አስበ ምንድነው የጎደለን ካልክ በቃ ፍቅር ነው መዋደድ እርስ በርስ መከባበር የለም አሁን አንዱ ብሔር ካንዱ ብሔር ይናናቃል አንተ እንዲነ አንተ እንዲ አይኔ ምናምን ይባባላል እርስ በርሱ ለምንድነው እሱ ምናምን ካልክ በቃ የሆነ እንዳናድግ የፈለጉ ሰዎች ያመጡት ሐሳብ ይተገበረ ስለሆነ ስለዚህ ፍቅር ያጣንበትን ነገር አስበ በቃ እኛ እርስ በርስ ብንዋደድ እንደድሮ እንዴ ስለተዋደድን መሰለኝ አድዋን ያሸነፍ ነው አይደል እንዴ ቂም ብንያያዝ እርስ በርስ ብንጣላ ምናምን እናሸነፍ ነበር እንዴ አይሆንም እርስ በርስ ተጣልተኮ ጭራሽ ሌላ ልታሸንፍ አይሆንም ነበር አየ ስለዚህ የሆነ ፍቅር ነበር ማለት ነው ከዛ በኋላ የሆነ የመጣሽ ነገር አለች የሆነ ሲያዩት ምናልባት የውጮቹ ተጽኖ በቃ ሲያዩት አይ እነዚህ ሰዎች በጦርነት ምናምን ሳይሆን የምናሸንፋቸው የሆነ ሚገርም ሪሌሽን አላቸው እርስ በርሳቸው ስለዚህ ያን ነገር እንበጥሰው አሉ በታሪክ በካርታ በምን ምናምን በትምህርት ፖሊሲ ምናምን መጡብን ከዛ በኋላ እንደምታየው ዱቄት ሆነን አረፍ ነው እንጂ ኢትዮጵያ የሀብት ችግር አለባት ብዬ አላምንም በጣም ብዙ ሪሰርች ማድረግ ትችላል ኢትዮጵያ ውስጥ ሌላው ዓለም የሚቀናበት ኢትዮጵያዎች ምናምን የሚያስቡት አለ ግን የታርገ እንዴት ትበለዋለህ እንዳልኩ እንዳያስበሉን አርገው ሰሩና አሁን አየህ በትምህርቱ እንዳልኩ በኑሯችን ታሪካችን በማዛባት ያንን ነገር እርስ በርስ የሆነ ነገር ሰጡና ፍቅራችንን አጣን አሁን ያለንበት ነገር እንትን አይደል እኔ የምረዳው እንደዛ ነው ያው ጭራርኩት እንዴ ደበረኝ ታውቃለህ ሀሳቡስ ገባን ታውቃለህ እዚህ ወሬ ላይ ብቀጥል ደስ ይለኝ ነበር ግን ከእንትናችን እንውጣለን እሺ ያው ስለዚህ ምን እናርግ መሰላችሁ የተወሰነ ከዛ በፊት ምን አለ መሰለ ጥያቄዎቹ በፊትማ እኛም ጥያቄ አለ በጣም ብዙ ጥያቄ አለ ኢንስታግራም ጥያቄዎች በፊት እና ምን መሰለ ልጠቅልለው ጨዋታው ብቻ እኛ አሁን ኢትዮጵያን ያጣነው ፍቅር ብቻ ነው እኔ የምረዳው እሱ ነው በቃ እርስ በርስ መዋደድና መከባበር ካለ ሌላው ቀስ ብሎ የሚመጣ ነገር ነው ይሄ ሀብቱም ምናልባት አልኩኮ ኢትዮጵያ ውስጥ እዚህ እንደሆነ ይሄ መንግስት የመጣ ጊዜ ብላክ ማርኬት ምናምን እየጠፋ ነበር ታስተውሳላችሁ አይደል የዶላር ምናምን ለምን ይመስላል ሰው ሀገሩን ሞደር ጀምሮ ነው በሰዓቱ አሁን እንዳሁኑ ባይሆንም ያን የመጣ ጊዜ ያው ሆይሆይተው አልነበረም ያን ጊዜ ሰው አይ በቃ ሀገሬ ምናምን በቃ ብሩን ዶላሩን ባንክ መዘርዘር ጀመረ ምናምን አሁን ስንት ነው ስታስቡ ይሄ ማለት ሀገሩን በቃ እየጠላ መጣ ሰው ይሄ ፍቅር የሚባለው ነገር እያጣው መጣ ገብቷል አይደል ስለዚህ ፍቅር ነው ያጣ ፍቅር ካለ ሀገርን ብድግ ማድረግ በጣም ቀላል ነው
በጣም እኔ እንደዛ ነው የሚታየኝ። ግን እሱ አይዲያ በርቶበታል። አሁን እኔ እንጃ የሚመጣ አይመስለኝም። እንዋደድ ምናምን ብትለው ለምን ተብሏል ተነግሯል ምናምን ሰው እሺ በቃ ዛሬ እንዋደድ ምናምን እኮ እሱ ነው ቀንዳቸውን ብለን ማባረር ነው ያለብን። የሚያጣሉን ሰዎች ይሄን ነው እኮ የምለው አሁን አየህ አይደለ ቀንዱን ብለን ማባረር ነው ይሄ የሚያጣላህን ሰው እያወቅኸው አይደለ ቁጭ ያለው ሁላችንም ነው ማለት እያባላህ እያየኸው ምናምን በቃ ዝም ብለህ አራሌ እንደ ቅሊንጦን ፈራለሁ እያለ ነው ሰው እየኖረ ያለው ገብቶሃል ነው እንጂ እውነታውን እኮ እናውቀዋለን። አንድ ቀን አልኩ እኮ እንደዚህ አይነት ክፉ አስተሳሰብ ያላቸውን ሰዎች አንቀለ እንደዚህ ይሄ ምንድነው አረቀ ብጥላቸው በቃ አለቀ። እኔ የምረዳው እሱን ነው ደግሞ የማየውም እንዳልኩ ነው። እኔ ሐዋሳ ተምሬ ያለሁኝ እኮ ክፍለ ሀገርም ሄጄ አንዳንድ በስሮችም ዞረታ ያለ ሰው ምንም ችግር የለበትም እርስ በርስ የሆኑ ከላይ ያሉ ሰዎች ግን ይበጠብጡታል። በቃ ይሄ አንተ ክልል ነው ነግሬያለሁ የሆነ ሰው ይመጣ ነግሬያለሁ ምናምን ተብለው የሚኖሩ አሉ። ገብቶሃል አይደል? እንደዚህ ሆነና በቃ በጣም ቅሽም እያልን መጣን እንጂ አገሪቷ ይሄ ሀብትና እንትን ችግር የለባትም። እኔ የምረዳው እሱን ነው።